የከበሩ ሰዎችን የጥበብን ምስጋና እናመስግናቸው። እግዚአብሔር ብዙ ክብር ሰጥቷቸዋልና ከተወለዱም ጀምሮ አግኗቸዋልና። አባቶቻችንም በዘመናቸው እናመስግናቸው። በኃይላቸው ስማቸውን ያስጠሩ ሰዎችም በመንግሥታቸው ገዙ። በጥበባቸው የሚመክሩ ትንቢትንም የሚናገሩ ነቢያት ደጋጎች ናቸው፣ እናመስግናቸው። የአሕዛብም ነገሥታት በሰልፋቸው ደጋጎች ናቸው፣ እናመስግናቸው። የሕዝቡም ጸሐፊዎች በጥበባቸው በልባቸውም ባለ በቃላቸው ጥበብ ደጋጎች ናቸው፣ እናመስግናቸው። ምስጋናንና ያማረ መሰንቆን የሚፈልጉ በሕጹፃን እንደ ተጻፈ አድርገው የሚያመሰግኑ ሌዋውያን ደጋጎች ናቸው፣ እናመስግናቸው። ባለጸጎች የሆኑ ገንዘባቸው የሚበቃቸው በቤታቸው በሕይወት የሚኖሩ ሰዎች ደጋጎች ናቸው፣ እናመስግናቸው። እነዚህ ሁሉ በዘመናቸው የከበሩ በሕይወታቸው የተዘጋጁ ናቸው፣ እናመስግናቸው። ከናሳቸውም እሱን የሚናገሩት የከበረ ስምንም የተዋሉ የሚያስባቸው የሌለ የጠፋም ተፈጥሮም እንዳልተፈጠሩ የሆኑ ተወልደውም ወደ አለመወለድ የተመለሱ አሉ። ልጆቻቸውም ከእነሱ ጋር አንድነታቸው ጠፋ። በልበ ሥላሴ የተጻፉ ጽድቃቸው ያልተዘነጋችባቸው ያማረች ርስታቸውም ከልጆቻቸው ጋር ለዘላለም ጸንታ የምትኖር እነዚህ ሰዎች ግን ደጋጎች ናቸው፣ እናመስግናቸው። ልጆቻቸውም በሥራቸው ጸንቶ ይኖራሉ፣ ክብራቸውም አያልቅም። ሥጋቸውም በተላ በደስታ ተቀበረ፣ ስማቸውም ለዘላለም ጸንታ ትኖራለች። አሕዛብም ጥበባቸውን ይናገራሉ፣ በአሕዛብም ሸንጎ ያመሰግኗቸዋል። ሄኖክ እግዚአብሔርን ደስ አሰኘው፣ እግዚአብሔርም እሱን ከሞት ሰወረው። ንስሐ የገቡ ዘንድም ንስሐ ለሚገቡ ሰዎች አብነት ሆነ። ኖኅም በእውነት ፍጹም ሆኖ ተገኘ፣ በጥፋትም ዘመን እሱ ለሰው ምግብ ሆነ። የጥፋትም ውሃ በወረደ ጊዜ እሱ ለዚህ ዘር ሆኖ ቀረ። የጥፋት ውሃ ሰውን ሁሉ እንዳያጠፋው እግዚአብሔር ከእሱ ጋር ለዘላለሙ መሐላን ተማማለ። የአሕዛብ ሁሉ አባት አብርሃም ደግ ነው፣ እናመስግነው። የከበረ ሕጉን የጠበቀ እንደሱ ያለ ሰውም አልተገኘ። እግዚአብሔር በሰውነቱ ከእሱ ጋር ተማማለ። አብርሃምም የእግዚአብሔርን ሕግ ጠበቀ፣ በፈተነውም ጊዜ የታመነ ሆኖ ተገኘ። አሕዛብ በልጆቹ ይከብሩ ዘንድ እንደ ባሕር አሸዋም ያበዛቸው ዘንድ ልጆቹም እንደ ሰማይ ኮከብ ይበዙ ዘንድ ከባሕር እስከ ባሕርም ያወርሳቸው ዘንድ ከውቅያኖስም እስከ አድማስ ድረስ ያወርሳቸው ዘንድ ስለዚህ ነገር በመሐላ ቃል ኪዳንን አጸናለት። ለይስሐቅም ስለ አባቱ ስለ አብርሃም ደግነት እንደሱ ቃል ኪዳንን አጸናለት። በረከትም ለሰው ሥርዓት ሆና ጸናች። በያዕቆብም ሰውነት አደረች፣ በረከቱም